ምንትዋብ ከህይወት ተፈራ በኢትዮጵያ ከፈለኝ ክፍል 5 ምንትዋብ ከተቀመጠችበት ተነስታ እጆቿን ዘርግታ እኔን ታናሽቱን ለዚህ ክብር ላበቃኝ እግዚአብሔር ምስጋና ይግባው። ፈጣሪዬ ሆይ ለኔ ለባሪያ በንጉሱ በአባቱ ባጤባ ካፋ ዙፋን ላይ የሚቀመጥ ዘር ስለሰጠኝ ክብር ምስጋና ይግባህ ብላ ምስጋና ቀረበች። በኋላም ኢያሱን ላነገሰው ለጽራግ ማሰሬ ማሞ ላንጋሽ እንደሚደረገው 10 ሰቅለ ወርቅ እንዲሰጥ ትእዛዝ አስተላለፈች። ትውፊቱን ጥሳ የልጇ ንግስ ላይ ባሏን ያነገሱት አቡነ ክርስቶዶሎ ተገኝተው ዘውድ እንዲጭኑለት እንኳን ሳታደርግ መፈጸም ያለባቸውን ዋና ዋና ጉዳዮች ብቻ ፈጽማ የኢያሱ የንግስ ሥርዓት በሚስጥር ያላንዳች ኮሽታ ተጠናቀቀ። ወዲያው ባሻ ኤልያስን አስጠርታ ሲነጋ የንጉሠ ነገሥቱ ልፈትና የኢያሱ መንግሥት እንዲታወጅና ለንጉሥ ቀብር የሚደረገውን ሥርዓት ሁሉ እንዲደረግ አዘዘችው። እጅ ነስቶ ሄደ። ጠዋት ላይ በታዘዙት መሠረት እነ ባሻ ኤልያስ ድብ አንበሳ ይዘው ወደ ጃንተከል ወረዱ። ሊጋባው ካዛዡ በተቀበለው ትእዛዝ መሠረት ነጋሪት እየጎሰመ አዋጅ አዋጅ አዋጅ! የሞትንም እኛ ያለንም እኛ ንጉሥ በአካፋ አርፈዋል። ልጃቸው ኢያሱ ነግሰዋል። የሰማ ላልሰማ ያሰማ። ጠላቶቻችን ይፈሩ፣ ወዳጆቻችን ትፍስህት ያድርጉ። ባለህበት እርጋ፣ ነጋዴም ነግድ፣ ገበሬም ረስ እያለ አዋጅ ነገረ። ጎንደሬዎች ግልብጥ ብለው ወጡ። ይበጅ ይበጅ ያድርጋሉ። በኢያሱ መንግሥት ተደሰቱ። እምብዛም ባይወዷቸውም ለባካፋም አለቀሱ። አባ አደራ የንጉሠ ነገሥቱን አስክሬን የክብር ልብሳቸውን አልብሰው ሽቱ ቀብተው ገነዟቸው። በምንትዋብ ጥያቄ አቡነ ክርስቶዶሎ፣ እጨጌ ተክለ ሃይማኖት፣ አቃቤ ሰዓት ወልደ ሃይማኖትና ሌሎችም ካህናት ወጉ በሚፈቅደው መሠረት የወርቅ አክሊላትና መስቀላት ይዘው የአፄ ባካፋ አስክሬን በስርቆሽ በር ወደ አደባባይ ተክለ ሃይማኖት ተወስዶ ጸሎተ ፍትሐት ከተደረገላቸው በኋላ ተቀበሩ። ከቀብር በኋላ ለቀስተኞቹ መሃል ግንብ ሄደው ምንትዋብንና ኢያሱን እጅ እየነሱ ተሰናበቱ። ከቀብር ሥርዓቱ በኋላ ባህሉ እንደሚጠይቀው ምንትዋብ የቅጥር ልቅሶ ውሎ አሳወጀች። በጥቂት ቀናት ውስጥ የንጉሠ ነገሥቱን ምስል አሰርታ ሰጋር በቅሎ አንጨበሪትን በንጉሳዊ አልባሳት አስጊጣ የንጉሠ ነገሥቱ አልባሳትና ሌሎችም ንብረቶች ተጭነውባት ለሕዝብ እይታ ወጣች። ሰንደቅ ተይዞ መለከት እየተነፋ ነጋሪት እየተጎሰመ ባለነፍጡ፣ ባለሰይፉ፣ ካህናቱ፣ ዲያቆናቱ፣ መነኮሳቱ፣ መሳፍንቱ፣ መኳንንቱ፣ የጦር አበጋዞቹ፣ ሊቃውንቱና ወይዛዝርቱ የክብር ልብሳቸውን ለብሰው እንደየማዕረጋቸው ተሰልፈው ወጡ። ተራው ጎንደሬ፣ አልቃሹ፣ ሐሚናውና ከጎንደር ዙሪያ የመጣውም ከኋላ እየተከተለ ለቅሶውን አደመቀ። ኢያሱ ፋሲለደስ ግንብ ላይ ቆሞ ትዕይንቱን ሲመለከት ሕዝቡ እሱን እያየ በዛ ለጋ ዕድሜው አባቱን ላጣው ልጅ ዋይታ በዛለት። ምንትዋብ ወንድሟ ወልደ ልዑል፣ ያጎቷ ልጆች ዮልያና፣ እንኮዬ፣ ግራዝማች ኒቆላውስና ሌሎችም የቅርብ ዘመዶች ከጥቁር ማቅ የተሰራ ሰቅ ለብሰው ሲላቀሱ ዋይ ዋይ ሲሉና ሙሾ ሲያወርዱ አሉ። የምንትዋብን እንጉርጉሮና ዋይታ የተመለከተው ለቀስተኛ ስለ ጉዳቱ አብዝቶ አነባ። በውበቷና በድምጿ ማማር ተደንቀው በለቅሶና በጩኸት አጀቧት። በግጥሞቿ ብስለትና በቅኔ አዋቂነቷም አደነቋት። ምነው ምን በደልነ ዝናቡ እኮ ቀረ፣ ሁሉን የሚያስደስት ባካፋ ነበረ። ዝናቡ ቀረ እንጂ ዝናቡ ባካፋ፣ ለሕዝቡ ለእንስሳው ይሆን ነበር ተስፋ እያለች አልቅሳ ሕዝቡን በእንባ አራጨችው። እንባ ከረጩት መሃል አንዱ ጥላይ ነበር። ያለቃ ሄኖክን ማረፍ ሲሰማ ወርቄ ጋር ለቅሶ ሊደርስ ከደብረ ወርቅ በመጣ በሁለተኛው ቀን ባካፋ መሞታቸውን ሲሰማ ከወርቄ ከወላጆቿና ከአብርሃ ጋር አደባባይ ወጣ። የሕዝቡን ግፊ አሸንፎ ከፊት ሲቆም ምንትዋብን አያት። ለወትሮዋ ፊቷን የምትከልልበት አይነርግብ ባለመኖሩ ፊቷ ውለል ብሎ ይታያል። ያቺ ከ7 ዓመታት በፊት የሚያውቃት ለጋ ወጣት ሳትሆን በውበትና በሰውነት አቋም የበለጠ የደረጀች ሴት ሆና አገኛት።
በለቅሶ ጎንበስ ቀና ስትል ግጥም ስትደረድር እንባዋ እንደ ጎርፍ ሲወርድ አይቶ እንባውን መቆጣጠር አቃተው። አንጀቱ ተላወሰ። ሐዘኗ አጥንቱ ድረስ ዘልቆ ገባ። አይ ወለቴ ጠጋብዬ ባጥናናውሽ እኔ ያረሳውሽም የሩቅ ቅርብ ሆኜ ስላንቺ አስባለሁ ምንጊዜም ከልቤ አጠፊም አለ። ከለቅሶ በኋላ ህዝቡ ወደ መሃል ግንብ ለስንብት ሲሄድ አብሮ ሄደ። በግርግሩ መሃል ከና አብርሃ ጋር በመጠፋፋቱ ከተሰናዳው የዝን ግብር ከህዝቡ ጋር መካፈል ሆዱን ቢብሎት በሰዎች ተከልሎ ምንትዋብንና ኢያሱን እጅ ነስቶ አልፎ ወርቄ ቤት ሄዶ ውጭ ተቀምጦ ጠበቃቸው። እነ ወርቄ እንደተመለሱ አብርሃ ለብቻው ከተፋለ። የትዳችሁን የተጠፋፋን ወዲህ በል ወዲያ ብላጣኋችሁ አላቸው። ሁሉም የነበሩበትን ቦታ ከተነጋገሩ በኋላ ውስጥ ገብተው ወርቄ ምሳ ቀረበች። በልተው ሲጨርሱ ጠላ እየተጎነጩ ስለ ቀኑ ውሎ ማውጋት ጀመሩ። መቼም ሰው ሁሉ የሚያወራው ስለ እቴጌ ጥንካሬ ነው አለ አብርሃ። ቀብሩን ሆነ የቅጥር ልቅሶን እንዴት አድርገው እንዳዘጋጁት ይገርማል። ባላባቱ ካህናቱና ሊቃውንቱ በእርግጥም በአካፋ አልሞቱም ሲሉ ነበር አላቸው። ጥላዬ ዝም አለ። ምንትዋብ በልጅነቷ ባሏን በማጣቷ ጉዳቷ ተሰምቶታል። አጠገቧ ሆኖ ሊያጽናናት ባይችልም ደብረ ወርቅ መመለስ ከብዶታል። በሩቅም ቢሆን ሐዘኗን መካፈል መርጧል። ምንም ቢሆን ወለቴ እኮ አብሮ አደጌ ናት። ኑሯችን እየቅል ቢሆንም በሐዘኗ ሆነ በደስቷ የሩቅ ቅርብ ሆኜ መካፈል አለብኝ አለ ለራሱ። በሌላ በኩል አለቃ ሄኖክን ደግሞ ሳያያቸው ማረፋቸው አሳዘነው። ደብረ ወርቅ በነበረበት ወቅት ስለሳቸው ሲያስብ የተማረውን ሁሉ ሊያወራላቸው ሲመኝ ቆይቶ እንደ አባት የሚያቸውን መምህሩን ሞት ስለነጠቀው ከፋው። በሌላ በኩል ወርቄ ወላጆቿ መተውላት አጠገቧ በመሆናቸው ደስ አለው። አርባቸውን ሳላወጣ አልሄድም አለ ለራሱ። ወርቄ ሐሳብ ውስጥ እንደገባ አስተዋለች። ደብረ ወርቅ እስኪመለስ ድረስ የቀድሞ ቤቱ መክረም እንደሚችል ነገረችው። አብርሃ ጥላይን ከ6 ዓመት በኋላ በማግኘቱ ደስታው መጠናቶ ነበርና እኔ ዘንድ ይቆያል አላት። እኔማ ያው ቤቱ አለ ብዬ እንጂ አለች ወርቄ ጥላይን እያየች። አብርሃም ዘንድ እየተጫወትን እንከርማለን። እናንተም አልለይም። አልሰማሁኝ አለቃን ሳልቀብራቸው ቀርቼ ይሄው ዛሬ ንጉስ ለቅሶ ለመድረስ በቃው። እንደው አለቃን ዛሬ ነገ መጥቼ ያያቸዋለሁ ስላመለጡኝ አላት። ወርቄ ባይኗ ውሃ ሞላ። ተይ ልጅ ፀሐይ ላይ ውለሽ መተሽ መቀበል ነው እንጂ ሌላ ምን ማድረግ ይቻላል አሏት እናቷ። አብርሃ ትኩር ብሎ አያትና ያለቃ ሞት ሁላችንንም የጎዳ መጥናናት ነው እንጂ ሌላ ምን እናደርጋለን? ሞት እንዲህ ያለ ነው አላት። ያለቃን ነፍስ በገነት ያኑርልን፣ የጃንሆይንም ነፍስ እግዚአብሔር ይማር አሉ የወርቄ አባት። አሜን አሉ ሁሉም። እቴጌም ቢሆኑ አሳዘኑኝ። በልጅነታቸው ባላቸውን አጥተው እጣ ፈንታቸው እንደኔ ሙት ሚስት መሆኑ ያሳዝናል አለች ወርቄ ለምንትዋብም ለራሷን በማዘን። ሁሉም አንገታቸውን ደፍተው ዝም አሉ። አብርሃ እኔማ ትምህርቱንስ እንዴት ሆኖለት ይሆን እያልኩ ሳስብ አለው ጥላዬን ቤቱን የከበበውን የትካዜ ድባብ ለመቀየር። ትምህርቱማ ያው ሀዛ 1 ዓመት አድርጌም አልነበር ወደ ደብረ ወርቅ ማርያም ይሄድሁት። ሀዛ ያገኘኋቸው መምህር ሊቀጠበብ ታዳሙ እንዴት ያሉ ጥሩ ሰው መሰሉህ። አለቃ ሄኖክ እሳቸው ዘንድ ስለላኩኝ እንዳመሰገንኳቸው አለሁ። ያው ሀዝህ እንደሄድሁ ስጋ ለባሾችን ሰራሁ ሰዎችም ማለቱ ነው ሲል አብራራ አብርሃ የወርቄ ወላጆች ግር ሲላቸው አይቶ። ቤተስካን አካባቢ ያሉ ቀሳውስት፣ መነኮሳት፣ መምህር የመሳሰሉትን ማለት ነው አለ ጥላይ። ታስታውሳለህ አለቃ ሄኖክ ነፍሳቸውን ይማርና ስጀምር ጥቁር ቀለም ብቻ ነው የምትጠቀመው ሲሉኝ ኋላ ሌሎች አይነት ቀለሞችንም ተጠቅሜያለሁ። ራስህ ያዘጋጀህ ኋላ ራስህን እንጂ ሌላ ማን ያዘጋጅልሃል? እና የቤተ ክህነት ሰዎችን ስትስል ልብሳቸውን ሆነ የካባቸውን ቀለም አሳምረህ ትሰራለህ። ጠምጣማቸውንም እንዲሁ ትክክል አድርገህ ትሰራለህ። ንድፉ እንዳይንጋደድብህም ትጠነቀቃለህ። የልብሳቸውንና የካባቸውንም ጽፋት ሳይቀር ነው በጥንቃቄ የምትሰራው። ምን አለፋህ ብዙዎቹን ስያለሁ። የጀመርሁት በአንድ መነኩሴ ነበር። መነኩሴው ሲያዩት ደስ አላቸው። ማስታወሻ ብዬ ሰጠኋቸው። ሁለተኛው ሊቀጠበብ ታዳሙን ነበር የሳልሁት። እሳቸውም እንደዚሁ ደስ አላቸው።
እንዲህ እያልሁ ወደሚቀጥለው ተሻገርኩ። ምን ሰራህ? ጻድቃንን ሳልሁ። አቡነ ተክለ ሃይማኖትን፣ ቅዱስ ያሬድን፣ አቡነ ገብረ መንፈስ ቅዱስን፣ አቡነ ኪሮስን፣ እናታችንን ክርስቶስ ሰምረን የመሳሰሉትን ሳልሁ። የሁሉም መልክ አውቃችሁ ነው የምትስሉ ሲሉ ጣልቃ ገቡ የወርቄ አባት። የለ እነሱን ስንስል መልካቸውን ስለማናውቅ የተሰወሩ ስላሉባቸውም ታሪካቸውን ታምራቸውንና ገድላቸውን ጠንቅቀን አውቀን ነው የምንስል። እነሱን ለመሳል ከመነሳታችን በፊት ታሪካቸውንና ገድላቸውን ለማወቅ ንባብ አድርገን ነው የምንስላቸው። ስጋ ወደሙን ተቀብለን ስንሰራ ደግሞ ትክክለኛ መልካቸው ይገለጥልናል አላቸው ጥላዬ። አሉ የወርቄ አባት እንደገባቸው ለማሳወቅ ራሳቸውን እየነቀነቁ። እንደ ቅኔ ነው በለኛ። እኛም እኮ ክብረ ነገሥት፣ ገድላት፣ ድርሳናት፣ ወንጌል፣ መጽሐፍ ቅዱስ አላወቅን ቅኔ አንቆጥርም አለው አብርሃ። አውቀ የለ ደሞ ሰማዕታትን እንደ ቅዱስ ጊዮርጊስ፣ መርቆሪዎስንና ገላውዲዮስን የመሳሰሉትን ሳለው። ሰማዕታት ቤተክርስቲያን ውስጥ ሲሳሉ በግራ በኩል ነው የሚሳሉ። ሁሉም የሚሳሉበት ቦታ አላቸው። የሚሳሉበት ቀለምም እንደዚሁ ይለያያል። ሰማዕታት ለጌታችን ለክርስቶስ ፍቅር ሲሉ ስለ አዳኝነቱ ሲመሰክሩ አንገታቸው በሰይፍ ተቀልቶ ወይ ከእሳት እቶን ተጥለው ማዶ የሞቱት። እናም ያንን ያፈሰሱትን ደም ለመዘከር በቀይ ቀለም ይሳላሉ። መላእክት የመንፈስ ቅዱስ ሕይወት በእነሱ ላይ ስላደረ ብርሃንና ተስፋ ሰጪ ስለሆኑ እነሱን ለመሳል የምትጠቀመው ቀለም ደማቅ መሆን አለበት። ደማቅ ቀለም የተስፋ ምልክት ነው። ጻድቃን ይህን ዓለም ንቀው በጽድቅ ኖሮ ያለፉ አባቶቻችን ደግሞ ፈዘዝ ባለ ቀለም ይሳላሉ። ድንግል ማርያም ደግሞ ልብሷ ከላይ በሰማያዊ ከውስጥ በቀይና የምትከናነበው ደግሞ በአረንጓዴ ቀለሞች ይሳላል። የምትስለው ስዕል እንደ ተሳየው ማንነትና ታሪክ የምትመርጠው ቀለም ይለያያል። ሰማያዊ መንፈሳዊ ንጽህናን ያሳያል። ነጭ እንደምታውቀው ብርሃን ነው። ቢጫ ደግሞ የጀግንነት ምልክት ነው። ዘይገርም አለ አብርሃ። ምን አለፋህ መላእክትን፣ ሰባቱን ሊቃነ መላእክት እነ ቅዱስ ገብርኤልንም ሳለው ሲል ቀጠለ ጥላዬ። መላእክት እንደምታውቀው መከሰቻ አላቸው። የሚከሰቱበት መንገድም ይለያያል። መከሰቻ አሉ ሁሉም በጥሞና ሲያዳምጡ የቆዩት የወርቄ እናት። አዎ መገለጫ ማለት ነው። እንዴት ሆነው ነው የሚገለጡ? ብዙ ነው መገለጫቸው። እርግብ ሆነው ሊገለጡ ይችላሉ። አረጋዊ መስለው ሊመጡም ይችላሉ። ብቻ ይሄን ሁሉ ለመሳል ታሪካቸውን በደንብ ማወቅ ብዙ ንባብና እውቀት ይጠይቃል። መላእክት ያው ፊታቸው ክብ ነው የሚሆን፣ ክንፍም አላቸው። መጀመሪያም ሆነ መጨረሻ እንደሌላቸው ለማሳየት ነው። መላእክት ሆኖ ቅዱሳን በግማሽም አይሳሉም። በግማሽ አሉ የወርቄ አባት። ፊታቸው ሙሉ ለሙሉ እንጂ በጎን መሳል አይችሉም። መላእክትና ቅዱሳን ምንጊዜም ቢሆን ሲሳሉ ፊት ለፊት አንድ ጆሮአቸውና ሁለቱም አይኖቻቸው እየታዩ ነው። አጋንንት ከሃዲያንና ክፉ አድራጊዎች ብቻ ናቸው በጎን የሚሳሉ። መላእክት ረቂቅ ስለሆኑ መሸጋገሪያም ናቸው። መሸጋገሪያ ማለቱ መላእክቱ በሰውና በአምላክ መካከል መሆናቸው ነው አለ አብርሃ ለነ ወርቄ ለማስረዳት። ቀጠለና የሚገርም ለስዕል ያለህ ፍቅር ነው አለው ጥላዬን። እንዲያበል አንተስ ብትሆን ለቅኔ የጥልቅ ፍቅር ስላለህም አይደል እንዴ ህዝብ ድረስ የዘለኸው? ቅኔ ቆጥር ያውቃለሁ። አንተም ቅኔ ስትቆጥር ሆነ ቅኔ ስትዘርፍ ታውቀዋለህ። ስዕል ስትስል ምድሪቱ መነሻህ እንጂ መድረሻህ አትሆንም። ከመመሰጥ የተነሳ ሌላ ዓለም ውስጥ የገባህ ነው የሚመስልህ። ቆነጃ ሲበላህ የበላህን ቦታ ልታክ እጅህ አነሳህ። ወዲህ ርቦት ሲጮህ ሰማኸው፣ ስራ ላይ አላተኮርክም ማለት ነው። ቅዱስ ያሬድ ከመመሰጡ የተነሳም አይደል እንዴ የንጉሱ የዘንግ ሰላጤ እግሩ ላይ ቢቸነከርበት ልብ ሳይል ህመሙን ሆነ የደሙን መፍሰስ ሳያውቅ ዝማሬ እኔ የሚያን ሁሉ ብራና ላይ አኖረዋለሁ። ስለዚህ ልዩነት የላቸውም። ሁለታችንም የታደልነው ጸጋ ይኸው ነው። እኛም ደከምንለት። በልስቲ ደግሞ የትምህርትን ጉዳይ ጨርስልኝ። መላእክትን ከሰራህ በኋላ ምን ሰራህ? ገና ድህኖትን፣ ስነ ሰቅለትን፣ የጌታችንን ስቃይ፣ የደረሰበትን መከራ ሁሉ ለዓለም ቤዛ ሆኖ እንደመጣ ስላለሁ ድንግል ማርያምንም እነ ልጇ መሳል አለብኝ። ሌላ እስካሁን በየደብሩ እየተዘዋወርሁ የሌሎች ሰዓሊዎችን ስራዎችም አየሁ። የአሳሳል ዘዴያቸውን፣ አቀራረባቸውን፣ ቀለም አጠቃቀማቸውን ማለት ነው። አንዱን ቀለም ከምን ጋር ስደባልቀው ምን አይነት ቀለም እንደሚሰጥ ጭምር ትማራለህ።
ወደር የሌላቸው ሰዓሊዎች አሉና የእነሱን ስራ ማየት ይጠቅምሃል። ያው እንደ ቅኔ ነዋ። እኛ ሰደብር መምህር ፍለጋና የቅኔ አይነትና ስልት ልንማር ማዶል የምንዞረው። ብዙ ትማራለህ፣ መምህሮችም ተማሪዎችም። በመምህሮች የሚደረገው ቁጥጥር ደግሞ እንዲህ እንዳይመስልህ ጥብቅ ነው። 6 ዓመት ቆየህ እዛ ጎንደር ማትመለስ። እንግዲህ ምን ቀረህ? ስነ ስቅለት ልጀምር ስል ለቅሶን ስሰማ ወዲህ ተነሳሁ። ብዙ ለፈለፍኩ። ለመሆኑ አንተስ እንዴት ከረምክ? እኔማ አስታውሳለሁ ጎንደር እንደመጣህ መወድስ ጀምሬ ነበር። መወድስን እንደጨረስኩ ያውቅን የሞላው። እዚያ በኋላ ጣነ ሞገድ ተቀኝቼ ተመረኩ። ወዲያው ዋድላ ሄድኩ። 4 ዓመት አረኩ እዛ። የዋድላ ቅኔ ቀላል እንዳይመስልህ ጥልቅ ነው። ብርዱም የሚቻል አይደለም። እድሜ ለደበሉ አከረመኝ። ዋድላ በሄድ ቅኔ ብቻ ሳይሆን ምሽትም አገኘው። ባለቤቴ ዛሬ ሳትመጣ የቀረችው አራሱና ነው። ምነው እስካሁን ሳትነግረኝ ምን ወለድክ? ሲያት ጥላዬ እንኳን ደስ ያልሃልና ተነስቶ አቀፈው። እንደው ተመልሰን እንኳን ሳንጠይቃት አሉ የወርቄ አባት አብርሃን እያዩት። እንዴ ወርቄ ተመላለሰችማ ዘሩም አለ አላቸው አብርሃ። እሱና ጥላዬ ተመልሰው ቦታቸው ከተቀመጡ በኋላ ፊቱን ወደ ጥላዬ መልሶ ጎንደር መጣሁ ዓመት ሆነኝ። ይኸው መጋቢ ተብዬ ደብረ ብርሃን ስላሴ ወንበር ዘርግቼ ቅኔ እነግራለሁ። አፌ ላይ የመጣ ሳልጠይቅ ለመሆኑ ስጋዎቼ እንዴት ናቸው? ወሬያቸውንስ ትሰማለህ? ሲል ጠየቀው። የዛሬ 3 ዓመት ቋራ ሄጄ ነበርኩ። አባቴ ሙተው ነው የደረሱት። እኔ ወዲህ እንደመጣሁ ነው አሉ ያለፉት። በእኔ መጥፋት ተጎድተው ነበረ። ልጄን አማርሬ እንዲጠፋ ረኩት እያሉ ይቆጩ ነበር አሉ። እናቴ ደህና ነች። እቶቿ መተውላት እነሱ ጋር ነች። የቴጌ ምንትዋብም አባት መሞታቸውን እዛው ሰማሁ። ታውቃቸው ኖራል እንዴ? ጥላዬ ደነገጠ። የለ እዛውኝ ነው የወሬ ሰምቼ መጣሁ። ወደዚህ መች ትመለሳለህ? ጎንደርን ጠላህ መሰል። ህዝብ መማር አይሆንልህም እንዴ? ደብረ ወርቅ ከመሄዱ በፊት የነበረውን ቅሬታ አስታወሰ። ደብረ ወርቅ ግን ስለ ስዕል ብዙ የተማረበት ቦታ በመሆኑ ከሄደ በኋላ ምንም ቀን ተከፍቶ ባለማወቁ ለደብረ ወርቅ ፍቅር አዳብሯል። የጎንደር ነገር እንደማይሆንለት ግን አውቋል። የለ እዛው ልጨርስ ብዬ ነው አለው። ጎንደርን ጠላህ መሰል ምትለኝ? ጎንደርን በምን አንጀቴ ነው ምጠላ? ጎንደር ጣፈንቴ እትብቴ ይቀበርባት እንጂ አገሬ ናት። ያጎለመሰችኝ እድል የተሰበረ ሲመስለኝ ያቃናችልኝ፣ ቀልቢ ያረፈበትን ስዕል እንድሰራ እንድማር እድል የሰጠችኝ፣ ያጠፋሁትን ተስፋ ያስገኘችልኝ፣ ከሰው ተራ ያቆመችኝ ናት። ልቤ መንፈሴ አረ እንደ ሁለመኔ ጎንደር ነው ያለ። ቋራስ ተወልህ ያደክበት እትብቴ የተቀበረበትም አይደል? ጥላዬ ለራሱ ቋራ ተወልጅ ያደኩበት ብቻ ሳይሆን ልቤን ህሊል ያቆራኘ ነው አለና ለአብርሃ ደግሞ ውነብልሃል ግና ህዛ ቀርቼ ቢሆን ኑሮ ምን አገኝ ኑሯል? ጎንደር በመጣ ስመኝ ኖርሁትን ሰጠችኝ። አንድ ምልህ ነገር ምንም ብትመኝ ምን ምኞትን የሚያሳካል ስፍራ አልሆንክ ይሳካልሃል ማለት ዘበን ነው። ላም ባልዋለበት ኩበት ለቀማ እንደሚሉት ይሆንብሃል። ሁሉም የሚሆነው በቦታና በጊዜ ነው። እናቴ የብልህ ናት። ይሄን አውቃ እድሜ ያላነሰው ጊዜ ያለው ሰው ብላኝ ታውቃለች። ሰው አልሞተ በጊዜው የሚሆንለት ሁሉ ይሆናል ማለቷም አይደል? ጎንደር ጠፍቼ የመጣሁት ጊዜው በመሆኑ ነው። ስዕልም ቢሆን መማር የቻልኩት ጊዜው በመሆኑና በቦታው በመገኘቴ ነው አለና ለራሱ ጎንደር ባለ ጊዜ ያረገችኝ አለ። አጎንብሶ መሬቱን በእግሩ እየመታ ቀና ብሎ አብርሃን ተመለከተና ለማንኛውም ትምህርቴን ሳጠናቅቅ መለሳለሁ። እውነት ብለሃል። ከቦታም ደግሞ ትምህርት ቤት የተተከለበት ቦታ ለኛ በጤው ክፍላችን ነው። ድጓው ጤፍ እንጀራ፣ አቋቋሙ ማር፣ ጎንደር ነይ ጎንደር አለቃ መምር ብለንም እናወድሳታለን የትምህርት ሀገራችንን አለ አብርሃ። ከጥቂት ዝምታ በኋላ ግጥሙን በሚያምር ዜማ ዜሞ አድማጮቹን የሞቀ ፈገግታ ያላበሰ እጠይቃችኋለሁ እያሉ አጤ ኢያሱ ነገሱ። ገና ልጅ ናቸው። እንዴት አድርገው ነው አገር የሚመሩ? አለች ወርቄ። እቴጌ ምንትዋብ ሞግዚት ሆነው ይነግሳሉ አለ ጥላዬ። ሞግዚት ሆነው ይነግሳሉ አለች ወርቄ። ጥላዬ በአዎንታ ራሱን ነቀነቀና ለራሱ የወለቴንም ንግስ ሳላይ ደብረ ወርቅ አልመለስም አለ። ምንትዋብ
ኢያሱ በነገሰ በሁለተኛው ወር ረጅም ነጭ ሐር ቀሚስ ለብሳ በወርቅና በዕንቁ የተንቆጠቆጠ ካባ በላዩ ላይ ደርባ በወርቅ አጊጣ ፊቷን በነጭ አይነ ርግብ ከልላ የወርቅ በትረ መንግስት ጨብጣና ከወርቅ የተሰራ ነጠላ ጫማ ተጫምታ ተሸልማ በወጣችው በቅሎዋ ላይ ተሰይማ የንግስ ስነ ስርዓት ወደሚፈጸምበት ወደ መናገሻ ግንብ አመራች። መናገሻ ግንብ ውስጥ መሳፍንት፣ መኳንንት፣ አዛዦች፣ ካህናት፣ ሊቃውንትና ወይዛዝርት እንደየማዕረጋቸው ቦታቸውን ይዘው ተቀምጠዋል። የንጉስ መሞት የሚያመጣውን ቀውስ ጠንቅቃ የምታውቀው ምንትዋብ አክሱም ጽዮን የሚደረገውን ሁለተኛውን የኢያሱ ንግስ ስርዓት አስቀርታ በነገሰ በወሩ ብርሃን ሰገድ የሚል ስመ መንግስት ከተሰጠው ከዳግማዊ ኢያሱና ከቤተሰቦቿ ጋር ስትገባ ሁሉ ተነስቶ እጅ ነሳ። በወርቅ ያጌጠውን የአባቱን ዘውድ የጫነውንና የእሳቸውን የወርቅ በትረ መንግስት የጨበጠው ብርሃን ሰገድ ኢያሱ ከተቀመጠበት ተነስቶ እናቴን አመስግኑልኝ፣ መንግስቴ ያለ እርሱ አይጠናም ሲል ተሰብሳቢዎቹ ይደሎ ይደሎ፣ ይገባታል ይገባታል፣ ጎበዝ ክርስቲያን፣ አዋቂ ናት፣ 1000 ዓመት ትንገስ፣ የቆስጦንጢኖስን ሚሽት እሌኒን ትመስላታለች አሉ። አንጋሹ ጽራግ ማሰሬ ማሞ ምንትዋብ ራስ ላይ ጭነውላት ሲያበቁ ዝቅ ብለው ሰገዱላት። ከኢያሱ ቀኝም አስቀመጧት። ባራኪ ወልፊዮስ እግዚአብሔር ክፉዎችን እንዲያሸንፉ ኃይል ይስጦ፣ ክብሮን ያብዛሉ፣ ፈሪሃ እግዚአብሔርን በልቡ ያሳድርሉ። አቤቱ አምላካችን ሆይ በአገልጋይህ በእቴጌ ምንትዋብ ላይ ይህን የደስታና የክብር ዘውድ አኑር። ይኸውም የቸርነት፣ የርህራሄ፣ የእውቀትና የጥበብ ዘውድ ይሁንላቸው ብሎ ሲባርካት ከኋላው ቆመው የነበሩት ሴት የመሳፍንት ዘሮችና ወይዛዝርት እልልታውን አቀለጡት። ምንትዋብ ለአምላኳ በልቧ ምስጋና አቀረበች። ካህናት ዘመሩ፣ ወረቡ፣ ሊቃውንቱ ቅኔ ያወረዱ። እንደ ንግሥተ ሳባ፣ እቴጌ እሌኒ፣ እቴጌ ሰብለ ወንጌልና እቴጌ መስቀል ክብራን የመሳሰሉ የታላላቅ ሴቶች ስም እየጠቀሱ አሞካሿት። አንቺ እሌኒ ማለት ነሽ፣ ልጅሽን ብርሃን ሰገድ ኢያሱን ከጎኑ ሁነሽ እንደምትረጂው አንጠራጠርም ሲሉ እሷ ላይ ያላቸውን ሙሉ እምነት ገለጹላት። ምንትዋብ አባቷ ጣፍንታ፣ እናቷ እድል፣ አያቷ ግን የተገባት ያሉትን ስትጎናጸፍ ተስተዋለ። ሕይወት ሲሻት ለጋስ መሆኗን አስመሰከረች። ባለክራሩና ባለመሰንቆው የውዳሴና የሙገሳ ግጥም ሲያንቆረቁር፣ ፎካሪው በቀረርቶ ሸላዩ በሽለላ የበኩሉን ምስጋና በረከተ። አንዱ ሐሚና ተነስቶ በመሰንቆ ዳር ድንበር ጠባቂ የአባቶቿን ርስት ሕዝብ በላይ ጠጋ አምላክ መሰጠት ምንድን ሊሰጧት ነው ምንትዋብ የሚሏት እያለ ሲያሞግሳት፣ የተሰበሰበው ሰው ደግሞ እሱን አመሰገነው። ነጋሪት እየተጎሰመ መለከት እየተነፋ ከመናገሻ ግንብ በደጅ አጋፋሪው አቀናባሪነት የፊቱን አጀብ ሰንደቅ የያዙ የእልፍኝ አሽከሮች፣ ባለሟሎችና ሰይፈ እጃግሬዎች ፈንጠር ብለው እየመሩ የመሃል አጀቡ በልፍኝ አስከልካዩ እየተጠበቀ ኢያሱና ምንትዋብ ጎን ለጎን ሆነው ድባብ ተይዞላቸው መሳፍንት፣ መኳንንት፣ ሊቃውንት፣ ወይዛዝርት፣ ግራዝማች፣ ቀኛዝማቾችና የጦር አበጋዞች እንደየደረጃቸው ከኋላ እያጀቧቸው ሰልፍ አስከባሪዎቹና የንጉሠ ነገሥቱ ጠባቂ የሆኑት ጋሻ አጃግሬዎቹ ተከትለው የሰልፉን ግራና ቀኝ አንጋቾች እየጠበቁ ራስ ቢትወደዱ በመጨረሻ ተሰልፈው ነገሥታቱ በዘፈንና በጭፈራ ከግቢ ሲወጡ ካህናት መንክረ ግርማ መንክረ ግርማ፣ ወልደ ልዑል ጸለላ መንክረ ግርማ፣ የምትደነቅ ግርማ ሞገስ የምትደነቅ ግርማ ሞገስ፣ የወልደ ልዑል ልጅ እጅግ የላቀው አባት ልጅ እያሉ ምንትዋብ በወንድሟ በወልደ ልዑል መከታነት መንገሷን በቅኔ ጠቅ እያደረጉ በጸናጽልና በከበሮ አጀቧት። ዘውዷን እንደጫነች በቅሎዋ ላይ ተሰይማና ታጅባ ወደ ሕዝቡ አመራች። ከጎንደርና ከአካባቢው የመጣው ነፍጠኛ፣ ገበሬ፣ እረኛ፣ ነጋዴ፣ ወታደር፣ አንጥረኛ፣ ሸማኔ፣ ቆዳልፊ፣ ጥልፍ ጠላፊ፣ ሹርባ ሰሪ፣ መድኃኒት አዋቂ፣ ወጌሻ፣ የቤት እመቤት፣ አረቄና ጠላ ሻጭ፣ ዲያቆን፣ ተማሪ፣ የቁም ጸሐፊ፣ ሰዓሊ፣ ብራና ሰሪ፣ ባለክራሩና ባለመሰንቆ ስሩን ነቅሎ ወጥቶ በጉጉት ይጠባበቃል። ሴቱ ሹሩባውን አንዠርጎ ነጠላውን አጣፍቶ ወገቡን በግድ ደግፎ ማተቡ ላይ የእንጨት መስቀሉን፣ ድሪውን፣ ጨሌውን፣ ዶቃውን፣
ቁርጭምጭሚቱ ዙሪያ አልቦውን የእጃንጓ ላይ አንባሩን ደርድሮ ገሚሱ የቀርከሃ ዣንጥላውን አጥልቶ ወንዱ ጸጉሩን አጎፍሮ ለምዱን ደርቦ ዱላውን ትከሻው ላይ ጣል አድርጎ ልጆች ጥብቋቸውን አጥልቀው ክታባቸውን አንጠልጥለው ምንትዋብ ከያሱ ጋር ጃንተከል ብቅ ስትል አካባቢው ድብልቅልቅ ወጣ። ሴቶች በእልልታና በስክስታ፣ ወንዶች በሆታና በጭፈራ አካባቢውን አናጉት። ካህናት በሽብሸባ ደመቁት። እነ ምንትዋብ ካለፉ በኋላ ህዝቡ መስመሩን ተከትሎ እየሮጠ እልል ሆይ እያለ አጀባቸው። ጎንደሬዎች እንደዛ ውበት የነገሰበት ሰው አይተው አያውቁምና በምንትዋብ ውበት ተደመሙ። አቤት መልኳ እንደ ፀሐይ የሚያበራ፣ አቤት ወርቅ አካል እያሉ ተደነቁ። በደስታ ተሳክረው ለአፄ ፋሲለደስ አሁን ወጣ ጀንበር ተደብቆ ነበር ተብሎ እንደተዘፈነ ሁሉ ለእርሷም አሁን ወጣች ጀንበር ተሸሽጋ ነበር እያሉ አዜሙ፣ ጨፈሩ። አሁን ወጣች ጨረቃ የምትለን ፍርድ ይብቃ፣ ደስ ይበልህ ዘመድ ከነገሰች በዘውድ፣ ደስ ይበልሽ ወይዘሮ ጭና መጣች ወገሮ፣ ደስ ይበልህ ባለ እጌ ነገሰች እቴጌ፣ ደስ ይበልህ ጎንደር ቀድሞ ከፍቶህ ነበር ሲሉ ጎንደሬዎች ለውዷ ከተማቸው መልካሙን ተመኙላት። ምንትዋብ የተስፋ ጨረር ፈነጠቀችላቸው። አዲስ ንጉሥ በመጣ ቁጥር የተስፋ ስንቅ ሰንቆ የሚወጣው ድሃ መልካሙን ተመኘ። ለጦርነት ሳይዳረግ በወታደር ሳይዘረፍ ሚስቱና ልጁ ሳይደፈሩ እኖራለሁ በሚል ተስፋ ከትናንቱ ዛሬ ይሻለኝ ይሆን በሚል ምኞት ጎንደሬዎች ምንትዋብን ወደዷት። ቀልቧ ገዛቸው፣ መልኳ አባበላቸው፣ ግርማ ሞገሷ ማረካቸው። ኩራታቸው በሷ ሆነ። በዓለ ንግሥናዋን አደመቁላት፣ አደራቸውን ሰጧት። ተስፋቸውን ልባቸው ጫፍ ላይ አንጠልጥለው ፎከሩላት፣ ሸለሉላት፣ ዘፈኑላት፣ ጨፈሩላት፣ እልል ሆዋሉላት። ጥላዬ ከናብርሃ ጋር ሆኖ ከካህናቱ ኋላ ሆኖ አብሮ እየዘመረ ሲሄድ ድንገት ምንትዋብን ከያሱ ጋር አያት። የለበሰችው ነጭ ሐር ቀሚስ፣ ፊቷን የጋረደው ነጭ አይነርግብ ከፀሐይዋ ብርሃን ጋር ተዳምሮ አይኑ ላይ አንጸባረቀበት። ያየውን ሁሉ ማመን አቃተው። የባሏ ለቅሶ ላይ ያዝኑላት እንባውን እንደረጨላት ሁሉ አሁን የያዘውን የደስታ ሲቃ መቆጣጠር አቃተው። እንባው ፊቱን አራሰው እና አብርሃ እንባውን እንዳያዩበት በሰው መሃል ተሽሎክልኮ ወጥቶ እንግዲህ ደብረ ወርቅ ብመለስም አይቆጨኝ ብሎ ወደ ቤት ሄደ። ምንትዋብን በበኩሏ የሰውን ደስታና ጭፈራ ስታይ እንደው በከንቱ እንዳልጨፈሩ ገባት። ተስፋቸውን እሷ ላይ ጥለው ሌሎች ያልሰጧቸውን ትሰጠናለች ብለው አምነው እንደሆነ ተረዳች። የኃላፊነት ስሜት ልቧ ውስጥ ዘልቆ ገባ። እንባ ተናነቃት። በባሏ ሞት ማግስት ጠዋት ሰገነት ላይ ቆማ ለሕዝቡና ለሀገሯ የገባችውን ቃል አስታወሰች። ልትክሳቸው፣ እንባቸው ልታብስላቸው ፈለገች። ቆረጠች። ቤተ መንግሥት ስትመለስ ሕዝቡ አደናግር በር ድረስ በዘፈን በጭፈራ በልልታና በሆታ ሸኛት። እልፍኝ ገብታ በወርቅ የተለበጠ ወንበር ላይ ስትቀመጥ ጽራግ ማሰሬ ማሞ ዘውዷን ከራሷ ላይ ያነሱላት። እንደየማዕረጉ የገባውም እንግዳ ግብር ተካፈለ። አጅቦ የመጣውም ሕዝብ በተራ እየገባ ከታላቁ ግብር ተቋደሰ። ምግብ፣ መጠጥ፣ አሞሌ ጨው፣ ልብስ፣ ጌጣጌጥ፣ ፈረስና በቅሎ ታደለው። ጠጅ በጉሮሮ አንቆረቆረ። ለነገስታቱ ያለውን ምስጋና መሬት እየሳማ አበረከተ። ረዥም ዕድሜም ተመኝቶላቸው እጅ እየነሳ ወደ ቤቱ ተመለሰ። ምንትዋብና ዳግማዊ ኢያሱ ራሳቸው ተደስተው ሁሉን አስደስተው ምርቃታቸውን ደርበው ወደ ማረፊያ ቦታቸው አመሩ። በንጉሠ ነገሥቱ እልፈት ምክንያት ጎንደር ሰማይ ላይ አረብቦ የነበረው የፍራቻ ግርዶሽም ከምንትዋብ ንግስ በኋላ ተገለጠ። ጸሎትና ተማጽኖ በምስጋና ተቀየሩ። ልባቸው ተሰቅሎ የነበሩት ጎንደሬዎች እፎ ያሉ። ጎንደርም ሀገርም ከረብሻ ዳኑ። ጎንደር እንደገና ፍርሃቷንና ጭንቀቷን ከጉያዋ ወሽቃ የዕለት ተዕለት ተግባሯን ለማከናወን ወጣ ገባለች። አጣሪዎች ገበያውን አደሩት። አረቄ ቤቱ ከጣሪያው ላይ ጭስ ታየ። ካህናት ድምፃቸውን ከፍ አድርገው በየደብሩ ሃሌሉያ አሰሙ። ምንትዋብን በነገሰች በወሩ ታላቅ በዓል ሆነና ብርሃን ሞገሰ የሚል የንግስና ስም ተሰጣት። እውነትም የግዛት ዘመኗ ላይ ብርሃን ፈነጠቀች። ምንትዋብ ለራሷ ለሀገሯና ለጎንደር በገባችው ቃል መሰረት በቅድሚያ ሰላም ማስፈንንና ሀገር ማረጋጋትን መረጠች።
ለዚህም እንዲበጅና የልጇን መንግስት ለማደላደልና ለማጠናከር ንጉሥ ሲነግስ እንደሚደረገው ከብርሃን ሰገድ ኢያሱ ጋር ሆና መኳንንቱን አሸዋ ግንብ ሰብስባ ሹመት ሰጠች። ሕዝቡ የወደደውን ሹመቱ እንዲጸና አደረገች። የሚሻረውን ሻረች። የልጇን መንግስት ይበልጥ ለማጠናከር ግራዝማች ኒቆላዎስን፣ አዛዥ አርኬሊደስንና ወልደ ልዑልን ደጃዝማች ብላ ሾመቻቸው። በደንቡ መሰረት ግብር አገባች። ብላም ከመኳንንቱ ጋር ምክክር አደረገች። በምክክሩ መሰረት ደጃዝማች ኮምቤን የጃዊና የዳሞት ገዥ አድርጋ በመሾሟ ቀድሞውንም አጼ ባካፋ ላይ ሲያምፁ የነበሩ ጃዊዎች ኮምቤን አንፈልግም ሲሉ እሷም ላይ አመጹባት። ለምን ሹመቱን እንደተቃወሙ ስትጠይቅ ራሳችን የወጣ ወግ ልማዳችንን የሚያውቅ ራሳችን የተወለደ ይሾምልን አሏት። መኳንንቱን እንደገና ወርቅ ሰቀላ ውስጥ ሰብስባ መከረች። መጽሐፉም ማንኛውንም ስራ ስትሰራ ከሰዎች ጋር ተማከር፣ አለበለዚያ የሰነፍ ስራ ይሆንብሃል ነው የሚለው። መኳንንቱም እንደ ልማዳቸው እናደርግላቸው አሉ። ምንትዋብ ተቀበለች። ሻለቃ አውረኛን ብትልክላቸው ጃዊዎች ፈነጠዙ፣ ተረጋጉ። እሷም የመጀመሪያውን የአስተዳደር ትምህርት ገበየች። እንደገናም ከኢያሱ ጋር ሆና ሀገር ላረጋጉት ሹመት ሰጠች። ሕዝቡን አስደስታ እሷም ተደሰተች፣ ሀገርም ተረጋጋች። ደስታውና መረጋጋቱ ግን በአስተዳደር በኩል ሊገጥማት ከሚችለው ችግር ለረጅም ጊዜ ሊያድናት አለመቻሉን በመገንዘብ ከመኳንንቱ ጋር ከምታደርገው ምክክር ውጭ ብዙውን ጊዜዋን ከኒቆላዎስ፣ ከወልደ ልዑል፣ ከአርኬሌዴስ፣ ከአያቷ፣ ከእናቷ፣ ካጎቷና ካጎቷ ልጆች ጋር እየተሰበሰበች ስለ አስተዳደር መወያየትን ልማድ አደረገች። እንደ ሁል ጊዜያቸው አንድ ቀን እልፍኝ ውስጥ ተሰብስበው ሳሉ እኔ እንኳን አለቻቸው፣ እኔ እንኳን ሌት ተቀን ማስበው እንዴት ላስተዳድር እያልሁ ነው። የነገሱ ዕለት ድሃው ምንኛ ተስፋ እንደጣለብኝ አይቻለሁ። እነሱ ተስፋን እሺ ልገኛልሻም። ምኞቴ ሁሉ ለአገር የመልካም ማድረግ ነው። ሌላው ደግሞ ከመኳንንቱ መሃልም ቋረኛ ሊገዛን ብሎ ቋረኛ ይንገስ ሚሉ እንዳሉ አውቃለሁ። ቋረኛ በሆነ እነሱ እንደማላንስ ማሳየት ፈልጋለሁ። በእናንተ ድጋፍ መጀመሪያ መጠናከር አለብኝ። እኔ ዋናው ሀገር እንዲረጋጋና የኢያሱ አልጋ እንዲደላደል ነው መፈልግ። የኢያሱ አልጋ እንዲደላደል ደግሞ አገር መረጋጋት አለበት። እንደ ባሏ የግዛት ዘመኗን አመጽ እያበረዱ ማሳለፍ አልፈቀደችም። ይህን ስታሰላስል ወልደ ልዑል ሲናገር ከእንቅልፏ እንደባነነች ሁሉ ራሷን ነቅነቅ፣ አይኗን እርግብግብ እያደረገች አየችው። ስሜቷን ተረድቶ ሐሳቧንም እንደሚጋራ ሊያሳያት መታሰቢው ሁሉ ይገባኛል አላት። ልክ ነው። ድሃው ተስፋውን አንቺ አኑሯልና ቢከብድሽ አያስገርምም። ሁሉን እንደምትወጭ ግን እንተማመንብሻለን። እንዳልሹም ደግሞ ቋራ ስለመጣሽ ንቀትና ጥርጣሬ ያላቸው ቋረኛ ፍየል እረኛ ማዶል የሚሉን ቋራን እንደዚህ ንቀው ይሄው አንቺን አፈራ። አንቺም ደግሞ ማን እንደሆንሽ ማሳየት አለብሽ። እንዳው ነው እንጂ ህየትም ስራሽ ነው የሚያስመሰግንሽ። አሁንም ጠንክረሽ ማስተዳደርን ያለብሽ። እንዳልሽው የአጤ ብርሃን ሰገድ ኢያሱ አልጋ እንዲደላደል አገር መረጋጋት አለበት። አገር እንዲረጋጋ ደግሞ አንዱ ከመኳንንቱ ጋር ስምም መሆን ነው። እነሱም አይደሉ ለሰው የሚቀርቡ፣ አለ እነሱ የት ይሆናል? ባለፈው የዳሞት ገዥ የነበረ ተንሴ ማሞ ብዙ ጊዜ እኒህ ቋረኞች ሲል ተሰምቷል። ጊዜውን ጠብቆ ማመጡ አይቀርም። ወህኒ አምባን ደግሞ በሚገባ ማስጠበቅ አለብን። እኔም ሁሉም ባይነ ቁራኛ እመለከታለሁ አለና አንቺም በተፈጥሮሽ ጠንካራና አስተዋይ ነሽ አላት። ላለፉት 7 ዓመታት ስለ ቤተ መንግስት ብዙ ነገር ተምሬያለሁ አለቻቸው፣ እጆቿን ደረቷ ላይ አስቀምጣ። ይሄ ይመጣል ብዬም ባይሆን ማን ምን እንደሆነ ሳጠናን የቆየው ቋራ ሳለው እንደው ንጉስ አዛዥ ይመስለኝ ነበር። ኒቆላዎስ ጣልቃ ገባ። ንጉስ በርግጥም አዛዥ ነው። መኳንንቱ ብዙውን ጊዜ ከንጉሱ በዝምድና የሚሆን በጋብቻ የተሳሰሩ ቢሆኑም ንጉሱ ማስጠንቀቂያ ከማድረጉ ሊያነሱት፣ ይዞታውን ሁሉ ሊነጥቁት ይችላሉ። አይተሸለን አንድ መኮንን ያለ ንጉስ ፈቃድ መዘዋወር እንኳን እንደማይችል። ግና ያለ መኳንንቱ መንግስት አይጠናም። አማካሮቹ የቤተ መንግስት መሰሶቹ እነሱ እኮ ናቸው። እነሱን በእጅ ማድረግና እነሱ መምከር ግዴታ ነው። ፍታ ነገስቱም ያዛል። ፈላስፋውም ቢሆን በገዛ ራሱ ምክር ብቻ የሚሄድ ሰው ይደክመዋል፣ አልሆነም ነገር ወድቆ ይቀራል ይል የለ። ደሞስ ግብር ሰብሳቢዎቹ፣ ጦርነት ሲኖር ተዋጊዎቹና አዋጊዎቹ እነሱም አይደሉ። ፍርድ ሸንጎ የሚቀመጡ
ዳኛ የሚሆኑም እነሱ ናቸው። ንጉሡ ሲፈልጉ የራሳቸውን ፍርድ ቢሰጡም የእነሱን ሰምተውና አመዛዝነው ነው የሚፈርዱ። የግዛቶቹ ሁሉ አስተዳዳሪዎችም እነሱ ናቸው። አንድ መኮንን አመጸብሽ ማለት አንድ ግዛት ይዞብሽ ሄደ ማለት ነው። ያኔ ለማስገበር ጦርነት ትገጥሚያለሽ። በመጨረሻም ህወህኒ አንዱን አምጥተው ያነግሱብሻል። አንቺ ከሆኑ አመጽ ቢነሳ እንኳን የሚያዳፍኑልሽ እነሱም ናቸው። የሚያቀጣጥሉብሽም እነሱ ሊሆኑ ይችላሉ። ስለዚህ አብረሽ እየመከርሽ እየሾምሽና እየሸለምሽ ይዞታቸውን እየጠበቅሽና እየጨመርሽ ነው መያዝ ያለብሽ። እንካ በንካ ነው ነገሩ። ስትሾሚ ደግሞ ባለፈው እንዳረግሽው ጥሩ የሚያስተዳድረውን ትሾሚያለሽ። ማይጠቅመውን ታማኝ ቢሆንም እንኳን ትሽሪያለሽ። እኔ ሐሳቤ ያው ጃንሆይ እንደሚያደርጉት ህጥንትም ቢሆን ያለም አይደል የመሃሉን ጠበቅ አድርጌ የሩቁን ግዛታቸውን እንደልማዳቸው ራሳቸው እንዲያስተዳድሩ ነው። ያው አሁን ለጃዊዎች እንዳደረግ ነው። ዋናው ዓላማዬ አገር ማረጋጋትና መንግስት ማደላደል ነው። አንገብርም ብለው አላመጡና ድሃውን ካልበደሉ በቀር ጣልቃ ሳገቢ አላት ኒቆላውስ። አዎ ጣልቃ ሳልገባባቸው መኳንንቱ ብዙ ጊዜ እዚህ መጡ የለ ቤታቸው ራሱ እዚሁ ቤተመንግስት አጠገብ ነው። መማከረውም እነሱ ነው። ማንንም ጦር እያነሱ ማስገበር አልፈልግም። በሰላም አንድ ሆነን እነሱም ግብር እያገቡ ድሃውን በደንቡ እያስተዳደሩ መኖር ነው መመርጥ። እነሱም ሆኑ ድሃው እኔ ላይ እምነት እንዲጥሉ ፈቃዴ ነው። እምነት አልጣሉብኝ እንዴት ማስተዳደር እችላለሁ? ጥሩ ታስተዳደርሁ ደግሞ እምነት እንደሚጥሉብኝ አውቃለሁ። ትክክል አሉ ዮልያና። ደግሞ ማቡኑን፣ አቃቢ ሰዓቱን፣ ጸሐፊ ትእዛዙን፣ አፈ ንጉሱን፣ ሊጋባውንና አዛዦቹን በደንቡ መሰረት መያዝ አለብሽ አላት ወልደ ልዑል። ዋናዎቹ ደግሞ እነሱ ጭምርም አይደሉ? ወታደሮችሽንም በጥንቃቄ መያዝና ያንቺ ዘበኞች እንዲሆኑ ማድረግ ነው። ቅባት ሰልሆንሽ ደግሞ ጠንቀቅ ማለት አለብሽ። ተዋህዶዎቹ ዝም ብሎ የሚያዩሽ እንዳይመስልሽ። እነሱ ሀመጡብሽ ደግሞ ድሃውን ሆነ መኳንንቱን እንደሚያሳምጹብሽ ማወቅ አለብሽ። ሙያሽን በልብ ይዘሽ ማስተዳደር ነው። ለምሳሌ የኛ አለቃ ማን ነው የሚሏቸው? ቅባት ናት ሃይማኖት ልታጠፋ፣ ጃንሆይንም ተዋህዶ ሃይማኖታቸውን አግባብ ታስቀይራ ቅባት ልታደርጋቸው የነበረው እሷ ናት ሲሉ ተሰምተዋል። በቅርብ ለተፈጠረው የሃይማኖቱ ዝግብ የእሷም እጅ አለበት ብለዋል። ይህንን ሁሉ ከግምት ውስጥ ማስገባት ያስፈልጋል። ተዋህዶም ቢሆን ስንት መልካም ሰው አለ አለችው ፊቷን ወደሱ መልሳ። ስንት ወዳጅ አለኝ። ከቅባትስ ቢሆን ስንት ሴራ ጠንሳሽ አለ። ቅባቶቹስ ቢሆኑ ሊያሳምጹብህ ፈለጉ ባይብሱ ያንሱም። ምን ናውቀውም አይደል? እኔ እኮ ቢሆንልኝ ሁለቱም ማስታረቅ ነው ምኞቴ። አጤ አዲያም ሰገድ ኢያሱ የቤተ መንግስት ዋና ቦታውን ለመኳንንት ሰጥተው የካህናቱን ቁጥር ከቤተ መንግስት እንዲቀንስ አድርገዋል። እኔም ያንኑ ነው ማድረግ ማስበው። በሳቸው ጊዜ የሥራ ተዋረድ እንኳን በደንብ ነበረው። ትእዛዝ አንድ ሹም ወደሚቀጥለው እያለ ነበር የሚፈጸም። ምክር ቤት ለማቋቋምም ጥረዋል። ያስቸገረውን ሲችሉ እየተደራደሩ እምብየው ያለውን እያስገበሩ ለድሃው ሰላም ሰጡ። አልባሰባቸው በቀር ሁሉንም በሰላም ነበር የሚፈቱ። ሩህሩህና መሐሪ ነበሩ። ወልደ ልዑል ተደነቀ። ያቺ ትንሿ ወለቴ፣ ያቺ የሚሳሳላት ትንሿ እህቱ ዛሬ እንዲህ ታሪክ ማወቋና ሀገር ለመምራት ታጥቃ መነሳቷ አስገረመው። አሁን ሁሉም የሚያሰጋሽ ራስ ቢትወደድ ዘጊዮርጊስ ነው አላት። ከንፈሯን በጥርሷ ነከሰችና በግራ ሌባ ጣቷ መታመት አደረገችው። ሐሳብ ሲገባት ወይ በስጨት ስትል እንደምታደርገው። አዎ ጃንሆይ ከጎንደሩ ጣሊ ብለው ግዞት የላኩት ወደው መሰለሽ ሲል ቀጠለ። የእህቱን ስሜት ተረድቶ ነገሩ ሊያሳስባት እንደሚገባ አምኗል። እሳቸው አይነግሱም፣ ወንድማቸው አቤት ተወልደ ጊዮርጊስ ነው መንገስ ያለበት ብሎ ስላመጸም አይደል እንዴ ከጎንደሩ ጣልኝ ያሉት? አሁንም እሳቸው ሞቱ ብሎ አዘናግቶም ቢሆን ማመጹ ማይቀር ነው። ስልጣን ይፈልጋል። ከጎንደርም የሷ ባሪያ አይጠፋም። የእሳቸውን መንግስት ያዳከሙ እንዲህ ያሉ አመጾች ናቸው። ሲሾሙና ሲሸልሙ፣ ጉልት ሲጎልቱ፣ ርስት ሲተክሉ፣ ባረቄና በጠጅ ጉሮሯቸውን ሲያጥቡ የከረሙ ሁሉ ጊዜ አይተው መክዳታቸው አይቀሬ ነው። ሁሉም በአይነ ቁራኛ መጠባበቅ ያስፈልጋል። ሰውም ቢሆን ጦርነት ሲያነሱበት ኃይለኛው ጋር ነው የሚወግን። ስለሚፈራ ለሱ ይነጠፋል። ሲወድም ሲጠላም የዚያን ያህል ነው። ይህን ውስጥ የሚዶልተውንና ሴራ የሚጠነስሰውን በዚህ ነው የምትቋቋሚው። እኛም መሰናክል እንዳይገጥምሽ ጆሮአችንን አቅንተን አይናችንን ከፍተን እንጠብቃለን። ከጎንሽ ነን። ጌታዬ ለአገር ያሰቡትን ሁሉ እንዲያሳካልኝ ምኞቴ ነው። የጃንሆይ ማደር አለብኝ። ወልድዬ ዛሬ ነገ ሳትል ወህኒ ዝለቃ
ከራሷ ጋር መነጋገር ፈለገች። የቢትወደድ ዘጊዮርጊስ ጉዳይ ግን ትንሽ አሳሰባት። ከጉስቋም ጋር ተዘጋጅቼ ጠብቀዋለሁ፣ አልረታለትም አለች። ወልደ ልዑል ከሁሉ የሚያሰጋሽ ራስ ቢትወደድ ዘጊዮርጊስ ነው እንዳላት ሁሉ ራስ ቢትወደድ ወልደ ጊዮርጊስ የአፄ ባካፋን ወንድም አቤት ወልደ ጊዮርጊስን ነግሷል ብሎ አሳወጀ። ጦር ይዞ ተነሳ። ወልደ ልዑል ከተራራው ግርጌ፣ ዘጊዮርጊስ ከላይ ሆነው ባደረጉት ውጊያ ወልደ ልዑል ሲሸነፍ ምንትዋብ ኒቆላዎስን ከተጨማሪ ኃይል ጋር ስትልክለት ተጠናክሮ በመዋጋቱ ከ2 ቀን ውጊያ በኋላ ዘጊዮርጊስ ተሸነፈ። አቤት ወልደ ጊዮርጊስ ለፍርድ ቀርቦ ፈራጆች ሞት ቢፈርዱበት ምንትዋብ የንጉሥ ዘር በሞት አይቀጣም የሚለውን ሕግ በማክበር እዚያ ወህኒ አምባው እንዲዘጋ አደረገች። ቢትወደድ ዘጊዮርጊስ እንደገና ግዛት ተላከ። ከራስ ቢትወደድ ዘጊዮርጊስ መሸነፍ በኋላ ሰላም ቀስ በቀስ ከሀገሪቱ መልሶ ሰፈነ። ምንትዋብ በነገሰች በዓመቱ እንደ ቀድሞ ነገስታት የራሷ የሆነ ቤተ መንግስት ለማሰራት ያደረባትን ጽኑ ፍቅርና ፍላጎት ለማርካት ከባለቤቷ ከአፄ ባካፋ ግንብ ጎን ቆማ ያሰራችው የተዋበውና የረቀቀው እንደ ሌሎቹ ግንቦች ሁሉ ባለሰቀሰቁና ባለ 2 ደርቡ ቤተ መንግስት የተደነቀ ሆነላት። አፄ ባካፋ በሞቱ በ2ኛ ዓመታቸው ላይ ያሳደጓት፣ ያስተማሯት፣ በቤተ መንግስት ሥርዓት ሆነ በአስተዳደር ታንጻ እንድትወጣ የረዷት አንደበተ ርቱዓ የቤተ ክህነት ትምህርትና የቤተ መንግስት ወግ አዋቂዋ አያቷ ወይዘሮ ዮልያና ይችን ምድር ጥለው ሄዱ። እሷ ሆነች እናቷ መሪር ሐዘን ገባቸው። ዮልያና ታላቅ የቅብር ሥርዓት ተደርጎላቸው ተቀበሩ። ምንትዋብ ተስጋራቸውንም ታላቅ ድግስ ደግሳ ወጣች። ዮልያና በሞቱ በ6ኛው ወራቸው ታናሽ ወንድማቸው ኒቆላዎስ አረፈ። ምንትዋብ ተጎዳች። ሆኖም ኒቆላዎስ በታላቅ ለቅሶና ሐዘን ተገቢው ሥርዓት ተደርጎለት ተቀበረ። ቀድሞውንም ቢሆን ለአፄ ባካፋ ሁነኛ የነበረና በኋላም ከእርሷ ቀጥሎ ትልቁ ባለስልጣን የነበረ አጋሯና በማንኛውም መንገድ ሲያግዛት ሲያማክራትና ትዕዛዞቿን ሁሉ በተገቢው መንገድ ሲያስፈጽምላትና ሲፈጽምላት የቆየ ቀኝ እጇ በመሆኑ የሱ መሞት በቤተ መንግስት ውስጥ ትልቅ ክፍተት ፈጠረ። ኒቆላዎስ ከሞተ ከጥቂት ቀናት በኋላ ምንትዋብና ብርሃን ሰገድ ኢያሱ አዲሱ ቤተ መንግስት እልፍኝ ውስጥ እጅ የሚነሱትን መሳፍንትና መኳንንት አሰናብተው ጨርሰው ኢያሱ ከአጃቢዎቹ ጋር ወጥቷል። ምንትዋብም እልፍኟ ለመግባት ዝግጅት ላይ ነች። ደጃዝማች ወልደ ልዑል ጫማውን ሳያወልቅ እልፍኝ ዘው ሲል ካረማመዱ የሆነ ነገር እንደገጠመው አወቀች። ዛሬ ወልድዬ ምን ሆኖ ነው አሉ ወትሮ በችኮላ የሚራመደው አለች ትኩር ብላ ያየችው። ችግር አለ አላት የችኮላ ሰላምታ ከሰጣት በኋላ። የምን ችግር ወልድዬ? ከተቀመጠችበት ተነሳች። የጃንሆይ መኮንን የነበረው ተንሴ ማሞ ለውጊያ ታጥቋል። ምን ይሁን ብሎ ፊቷ ጥላጥ አለበት። ምን ይሁን ብሎ ነው አሁን ጦር ይዞ የሚነሳ? ኢያሱ ክፍል የለኝም ብሎ ያው ፊት እንደሰማነው እኚህ ቋረኞች እስተመች ነው የሚገዙም ብሎ። ከቋራ ስለመምጣቷ ከአያቷ ጋር ሲያወሩ ንቀታቸውን ወደፊት ታውቂዋለሽ ያሉት ትዛላትና ራሷን በትዝብት ነቀነቀች። እኒህ ቋረኞች እስተመች ነው የሚገዙም ብሎ አለችና ከትብ ላይ መጸጥ ሳቅሳቀች። አዋ እስተመች ነው የሚገዙን እያለ ሲቆጭ ቆይቷል አላትና እንድትቀመጥ በእጁ ዙፋኗን አመለከታት። ቀጥል በሚል እጇን አወዛወዘችለት። አንዱም ከተሰጠው የዳሞት ገዥነት ስለወረደ በልቡ ቂም አሳድሮ ነው ይሄን ሊያደርግ የተነሳው። ጥላቻውና ብሪቱ መጠናቶ እዋጋለሁ ብሎ ነገሩን አዘጋጀ ሰንብቷል። ይሄን የኩበት ካብ ሳላፈርስ ሰው አልባልም ብሏል አሉ። የኩበት ካብ የንጉሥ ኢያሱንና ያንቺን መንግስት ማለቱ ነው። ዛዲያም አይጠብቀና አለች ሌባ ጣቷን እያወዛወዘች። ከመጣሽ ጀምሮ ቋረኞች ላይ ያለው ግምት ምን እንደው ታውቂያለሽ። አንቺም ብትወኝ አልተሸነፍሽላቸውም፣ ወደፊትም ታሸንፊያቸዋለሽ። ስሰማ ተንሴ ማሞ ህዝብ ሁሉ መጥቶ ግቢውን አይቶ ነው አሉ ይሄደው ተመልሽ የመጣው ብሎ ዝቷል። እንዴት ልቦ አብጧል በል። ይምጣ እስቲ እናያለን የኩበት ካቡን ሲያፈርስ። የልጄን አልጋ አስገበርኩማ እኔ ምንትዋብ ሰውም አይደለሁ አለች። ሰውነቷ ጋለ። ሐሳቡ አንቺንና ንጉሥ ኢያሱን መግደል ነው። መንገስ የሚፈልገውን ጠይቆ ሊመጣ ወህኒ ሄዷል።
ወንድሙ ተስፋ ማሞም ከሱ ጋር አመጿል። ከጎጃምም ብዙ ሰራዊት ሰብስቧል አሉ። እኛም መዘጋጀት አለብን። ለጥቂት ጊዜ ዝም ብላ አየችውና ሚነክሰውን ያምጣ፣ የትኛው አልጋ ላይ እንደሚያስቀምጠው እናያለን። ይልቅስ አሁን ከመሳፍንቱ ከመኳንንቱና ከጦር አበጋዞቹ ጋር እንምከር። ለወሎና ለጎጃም ባላባትም ስለ ሁኔታው እናመላክታቸው። ዛሬውኑ መልእክተኛ እንላክ። ጠንካራ ጦር ስላላቸው ከነሱ ጋር ተባብረን ነው እኒህን ሰዎች መቋቋም የምንችለው። ዛሬውኑ ሁነኛ ሰው ላክና እንዲደርሱልን አድርግ። በእጀ እንደሱ አረጋለሁ ብሏት እጅ ነስቶ ወጣ። ዙፋኗ ላይ ተቀመጠች። የጃንሆይ መኮንን የነበረው ተንሴ ማሞ ለውጊያ ታጥቋል የሚሉት የወንድሟ ቃላት ጆሮዋ ላይ አቃጨሉ። እሷንና ኢያሱን መግደል መፈለጉ አስገረማት። ኢያሱን መግደል የሚለው ቃል ዘገነናት። ልጄን በደንብ ማስጠበቅ አለብኝ አለች። አምላኬ ልጄን አደራህን አለች። ከተቀመጠችበት ተነስታ ወደ መስኮቱ እየሄደች በስተቀኝ በኩል በባሏ ግንብና በፈረስ ቤቱ መሃል ያለው ሰፊ ቦታ ላይ ኢያሱ ፈረስ ላይ ተቀምጦ ባልደራሱ ያነጋግረዋል። ወደ ግቢው በር እየጠቆመ ሌባ ጣቱን ያወዛውዛል። አትውጣ ተብለሃል ነው የሚለው አለች ምንትዋብ። በፈረሱ ዙሪያ በርካታ የመሳፍንት ልጆች እየተሯሯጡ ይጫወታሉ። አሁን እስቲ ይሄ ትንሽ ልጅ ምን አረገው? ላልጋ ብሎ ትንሽ ልጅ ይገላል። እሱ እንደሆነ አይቀመጥበት። ደሞ ማንም ሆነ ማን ሆን ያንባ ቢመጣ የኢያሱን አልጋ አይወስድም። ቁሜ ነው ሙቼ ልጄንም አልጋውን እከላከላለሁ አለች ኢያሱን እያየች። እንደነዚህ ልጆች በመጫወቻው ሰዓት ለሞት ሊዳርግብኝ። ባሏ ያስገነቡትን ግንብ አየችና አስታወሰቻቸው። ለካንስ እንደዚህ እያመጡ ነው ሰላም ሲነሷቸው የከረሙት። ስንቱ ይሻል የለ ሹምሽረት ያለ ነው። ደሞ ሰነባበተ እኮ እንዴት ያለ በቀለኛ ነው። ነጋሲ ሊያመጣ ወህኒ ሄደ አለች። ከመገረም አልፋ ይበልጥ እያሰበችበት ስትመጣ የጋለ ስሜት በመላ አካላቷ ተሰራጨ። ጉንጯ አፍን መሰለ። እኔ ምንትዋ ምን መስየዋለሁ? ቁጭ ብዬ የምጠብቅ ይመስለዋል። ይሄ መጣም አልመለስለትም። እስቲ ልጄን እንድች ብሎ ንክች ያርግ ያየኛላ ብላ ቀኝ እጇን ጨብጣ የመስኮቱን ደፍ መታመት አደረገችው። እስቲ አሁን ሰላም ሆነን ስል ስንት ነገር ለአገሬ ሳሰብ እንደዚህ ያለው ይምጣ። ለአገሬ ያሰቡትን ሳላረግማ እሱ አይቀድመኝም። ከመንገዴ ላይ የማይቆምም እፋለመዋለሁ። ግድ የለም መልሼ ሰላም አመጣለሁ። አንድ የሱን ነገር ልወጣ። ተመልሳ ሄዳ ዙፋኗ ላይ ተቀመጠች። አሁን ብናደድ ምንም ጥቅም የለው። ይልቅስ ማድረግ ያለብኝም ባስብ ነው የሚሻል። በመጀመሪያ የግቢውን በሮች እንዲዘጉ ማድረግ አለብኝ። መጠለያ እንዳይሆናቸው ደግሞ ከግቢው ውጭ ያሉትን ዛፎች ቅርንጫፍ ሁሉ ማስቆረጥ። አሁን ይልቅ መሳፍንቱን የጦር አበጋዞቹንና መኳንንቱን ተሎ ላነጋግር። ወልድየም ተሎ ብሎ ወሎና ጎጃም መልእክት ይላክ። 1 ሰዓት ባልሞላ ጊዜ ውስጥ ከኢያሱ ጋር መሰሪ ስትገባ መሳፍንቱ መኳንንቱና የጦር አበጋዞቹ ተሰብስበዋል። ምንትዋብ ዘንድ የተለመደውና ትጥቃቸውን የሚያስፈታቸው ፈገግታዋ የለም። ምን እንደተፈጠረ ለመገመት እንኳን እድል ሳትሰጣቸው የተጠሩበትን ጉዳይ ነገረቻቸው። ከዝቅተኛው ጀምሮ እስከ ከፍተኛው መኮንን ድረስ ከተቀመጡበት እየተነሱ ሐሳብ ሰጡ። የተንሴ ማሞንና የራሳቸውን ጦር ጥንካሬና ድክመት አመዛዘኑ። ተንሴ ማሞ ቀድሞ በመደራጀቱ አሰልፏል የተባለውም ጦር የማይናቅ በመሆኑ እነርሱም ቢሆኑ ከጎንደር ውጭ ያለ ጦራቸውን እስኪያሰባስቡ ብዙ ጉዳት ሊያደርስ ስለሚችል በሽምግልና እርቅ እንፍጠር አሏት። ጉንጮቿ ደማዘሉ። አይኖቿ እስከ መጨረሻው ተከፈቱ። ከንፈሯን በጥርሷ ነክሳ በግራ ሌባ ጣቷ ተመተመችው። ሴት ናት፣ ጦር መቋቋም አትችልም ብለው ነው እንዲህ የሚሉ? እቴጌ ሰብለ ወንጌል ባላቸው አጤ ልብነ ድንግል ሲሞቱ ደብረ ዳሞ ተራራ ላይ ሲዋጉ የነበሩ እሳቸውም አልነበሩ? እኔ ሀማናንሽ ነው አለች ለራሷ። ስሜቷን ለመቆጣጠር ቁና ተነፈሰች። ጣራውን ተመለከተች። አልሆነላትም። ድንገት ብድግ አለችና እርቅና ሽምግልና ያሻኝም ብላ ጮኸች። ድምጿ አስገመገመ። ከንፈሯን ደግማ ነከሰችው። መኳንንቱ ስንቱን አመፀኛ እንዳላርበደበዱ ፊት ለፊት ጦር ገጥመው እንዳረቱ ሁሉ ተደናገጡ። እርስ በርስ ተያዩ። ከመሃላቸው ደፍሮ የሚናገር ጠፋ። የመጣ ይምጣ፣ ብርሌ የነቃ አይሆንም ዕቃ፣ ያበጠው ይፈንዳ አለቻቸው። ወደ ጎን ሄድ ብላ ተመልሳ የነበረችበት ቆመች። ድምጿን ለዘብ አድርጋ ሰውዬን አልበደልሁም፣ ሰውም ቢሆን ለነዚህ ራስ ወዳድ ወንበዴዎች አሳልፎ አይሰጠኝም። ጸጥታ ሰፍኗል።
መርፌ ቢወድቅ ይሰማል። ቀጠለች። እኔ ምንትዋብ ስታዩኝ ምን መስላለሁ? በተፈጥሮ ሕግ ሴት ብሆንም ባለኝ ተሰጥኦና ሀብት ወንዶች ይበልጥ እንደሆነ እንጂ ማንስ አይደለሁም። ከፈጣሪ የተሰጠኝ ሀብት ወንዶችም ወንዶች የሚሰጡት ሀብት ነው። በምንም አያንስም። በእግዚአብሔር ፍጥረት ሴት ልሁን እንጂ ምን ይጎለኛል? ማንን ፈራለሁ? ግድ የለም ይሄን ታያላችሁ። ለዘውድ ቀንተው የሜጫ የእልማና ዴንሳ የጃዊ የዳሞትና የማቻከል እንዲሁም አጠቃላይ የጎጃም ሰዎች ቢመጡ አልፈራም። ገሚሱ የጎጃም ሕዝብ ደግሞ ስጋዬ ነው። እነ ሸበል በረንታ እነነማይ ያጤ ሚናስ ወገኖች ናቸው። ያጤ ሚናስ እናት እቴጌ ሰብለ ወንጌል የእናቴ ወገን ናቸው። ይልቅስ ኩርዓት ስርዓቱ ይምጣልኝ። መኳንንቱ ባንደበተ ስልጥንነቷ በቆራጥ መንፈሷ ተደመሙ። በአንድ ድምፅ ይበጅ ይበጃሉ። ከስብሰባው እንደወጣች የክተት አዋጅ ጃንተከል ላይ በሊገባ አማካኝነት አስነገረች። ጎንደር አካባቢ ያለው ሰራዊት በአጣዳፊ እንዲሰለፍ አደረገች። ከሰዓት በኋላ ጎንደር ያለ ሰራዊት ተሰበሰበ። ኩርዓት ስርዓቱ መጥቶ ሰራዊቱ ለዘውዱ ሲል መሐላ እንዲገባ ጠየቀች። ሰራዊቱም አብረን ባንቆም አብረን ባንታገል እግዚአብሔር ይደምስሰን እቴጌይቱና ንጉሱ በረከታ ያሳትፈን እያለ ማለ። ምንትዋብ ምግብ በተፋጠነ ሁኔታ ከቤተ መንግስት ቀሃበር ለተሰበሰበው ሰራዊት እንዲታደል አደረገች። በቤተ መንግስቱ ዙሪያ ያሉት የዋርካ ቅርንጫፎች ተቆረጡ። የገባም እንዳይወጣ የወጣም እንዳይገባ 12ቱም የቤተ መንግስት በሮች ተዘጉ። በሁሉም በሮች መኳንንት ሰራዊት ይዘው እንዲቆሙ አስደረገች። በተለይም ደግሞ ለጠላት መግቢያ ይሆናሉ ብላ በገመተቻቸው በሮች ላይ ጀግና የምትላቸው መኳንንትና የጦር አበጋዞች አሰለፈች። የጦር አበጋዞችም ከቋራ፣ ከወገራ፣ ከከምከምና ከቃሮዳ በየቀኑ የሚገባውን ሰራዊት በሁሉም በሮች እንዲያስቆሙ አደረገች። ልጇን ይዛ ከባለሟሎች ጋር በተዘግሮ በር ስትቆም ታቦታትም ከነሱ ጎን ቆሙ። በጀግንነታቸውና በብልህነታቸው የተመሰገኑት ጦረኞች የዮልያና ልጅ ደጃዝማች አርኬሌደስ፣ ብላቴን ጌታ ኤፍሬም፣ ፊታውራሪ ዓለም የመሳሰሉት ከጎኗ ተሰለፉ። ደጃዝማች ወልደ ልዑል ለውጊያ እንዲመቹ በየበሮቹ ላይ መስኮት መውጣት አለበት ብሎ በማሰቡ በሁሉም በሮች መስኮቶች ተከፈቱ። የወህኒ ጠባቂው ቄርሎስ ከነተንሴ ማሞ ጋር ተዋውሎና ከነምንትዋብ የገባውን መሐላ ክዶ ኢያሱ ሙቷል፣ መኳንንት ተመካክረው ሕዝቅያስ ወረኛን አምጣ ተብያለሁ ብሎ ሕዝቅያስ ወረኛ የተባለውን የነጋሲ ወገን ከወህኒ አውጥቶ ለነተንሴ ማሞ መስጠቱን ምንትዋብ ሰማች። ተንሴ ማሞ ሕዝቅያስን ይዞና በርካታ ጦር አስከትሎ በፍጥነት ጎንደር መድረሱንና ሰራዊቱ ቀሃ ወንዝ አጠገብ የጥምቀተ ባህር ግቢ ውስጥ መስፈሩ ዜና ደረሳት። በቅርቡ ተሾሙ የነበሩና አጼ ባካፋ በሞቱ ጊዜ ምንትዋብ ለምክክር የጠራቻቸው እንደነ ቢትወደድ ላፍቶና ባሻ ኤልያስ የመሳሰሉት መኳንንት ከተንሴ ማሞ ጋር ወገኑ። ምንትዋብ ስትሰማ አዘነች። ወልደ ልዑል ሲሾሙና ሲሸለሙ፣ ጉልት ሲጎልቱ፣ ርስት ሲተከሉ፣ ባረቄና በጠጅ ጉሮሯቸውን ሲያጥቡ የከረሙ ሁሉ ጊዜ አይተው መክዳታቸው አይቀርም ያለውን አስታወሰች። ትምህርት ተማረች። የቀድሞ መኮንን ተንሴ ማሞ ጃንተከል ወጥቶ ሕዝቅያስ ነግሷል ብሎ አሳወጀ። ሕዝቡ መኳንንትና ወይዛዝርት ሳይቀሩ ከፍራቻ የተነሳ ለአዲሱ ንጉሥ ለሕዝቅያስ እየወጡ ሰገዱ። ምንትዋብ ስትሰማ ወንድሟ ወልደ ልዑል ሰውም ቢሆን ጦር ሲያነሱበት ኃይለኛው ጋር ነው የሚወግን፣ ስለሚፈራ ለሱ ይነጠፋል ያላት ትዛላትና ገረማት። ካህናቱም አዲሱን ንጉሥ በመሐሌት ተቀበሉ። ሰራዊትንም ተከትለው እነ ምንትዋብ ባሉበት በተዘክሮ በር መጡ። ጦሩን አደራጅቶ በተጠንቀቅ ይጠብቅ የነበረው ወልደ ልዑል የመጣውን ጦር በውጊያ አሸነፈ። በሌሎች በሮችም እንደዚሁ በተደረገው ውጊያ የምንትዋብ ጦር አሸነፈ። እነ ተንሴ ማሞ ግን የበለጠ እየተጠናከሩ መጡ። በየበሩ እየተመለሱ ውጊያውን አፋፋሙት። በተዘክሮና በአደናግር በሮች በተለይ ውጊያ ተጧጧፈ። ደጃዝማች አርኬሌድስ በሚዋጋበት በር ስለተሸነፈ አማጽያን በሩን ሰብረው ገቡ። ያገኙትን መዘበሩ። ወርቅ ሰቀላን፣ አደናግርን፣ እርግብና ዙፋን ቤቶችን አቃጠሉ። አረቄና ጠላ እየጠጡ ተሳክረው በየቦታው ወድቀው ተሸነፉና ከግቢ ተባረሩ። ከውጭ ሴቶች ከማጀት ወጥተው እነ ተንሴ ማሞን ወግነው ለውጊያ ታጠቁ። ወንዶቹንም በዜማና በፉከራ አነሳሱ። አዝማሪዎችም አንተ ሰው ግንቡን ጣሰው እያሉ የእነ ተንሴ ማሞን ሰራዊት አበረታቱ። ለጊዜውም ቢሆን የጦርነቱ ጣና አቅጣጫ ወዴት እንደሚያዘነብል ለማወቅ አስቸገረ። የተንሴ ማሞ ሰራዊት
እነ ምንትዋብን ለመግደል ተዘክሮ በርን ሰብሮ ሲገባ የነ ምንትዋብ ሰራዊት ሲሸበር ወልደ ልዑል ተበሳጨ። የት ትሸሻለህ? ባለህበት ቁም አላቸው። መሬቱን በሌባ ጣቱ እየጠቆመ ወደ ጎን፣ ወደ ፊት፣ ወደ ኋላ እየተንጎራደደ እጁን እያወናጨፈ ቃል ለሰማይ ቃል ለምድር ይሁንብኝ፣ አንቺ እግሬ ስል ካልሸሸሽ እኔ አልሸሽሽም አለ። መሬቱን እያየ ፊት ለፊት ጠመንጃ ለጠመንጃ፣ ሰይፍ ለሰይፍ፣ ጦር ለጦር፣ ጋሻ ለጋሻ ጠላቶቹን ገጠመ።